እንደዛ ሳይሆን ሸርዬ ካስማሙን አይቀር ያው እንደ ደንቡ ብንተቃቀፍ አያችሁ አይደለ? አረጋጋ መለስኪ። እውነት ይቅርታ ልብ ያለው ሰው እንደዚህ ነው። በሉ ተቃቀፉ፣ ተቃቀፉ። ሰብሊስ አንቺ አታውቂው? አቀፊ በቃ አመሰግናለሁ። እሺ እሺ። በእርግጠኝነት ጆኒ የሆነ ቦታ ተደብቆ ያየን ነው የሚሆነው። እኔም እኮ እንድትስሚኝ የፈለኩት እሱ አይቶ እንዲናደር ነው። ለምን አንቺ ተጨንቀሽ ራስ በጣም ነው ታው ደግሞ አልናፈኩሽ? እንድትረዳኝ ነበር የመጣሁት። ልክ ነሽ። ይሄንን ጊዜ አናገኘውም። ስለዚህ በደንብ እንጠቀምበት። ማለት ያው እንግዲህ አሁን ነው በነፃነት ማውራት የምንችለው። ጆኒ ስላለ ሳይሆን አንቺ እንዳስጨነቂ ነበር ሳላገኘሽ የቀረሁት። ስላሰብክልኝ አመሰግናለሁ። አንቺስ እንደ ቤቱ ተደብቀሽ ልትተኛ አልሞከርሽ? ተደብቄ እቺ ካላቅ ግን እኔ ብዙ ጊዜ እችሻለሁ። ምናልባት ያጋጣሚ ነገር ይሆናል። ይሁንልሽ። ምናልባት ተደብቀሽ ማታየን ቀን ይመጣ ይሆናል። እንዴት? በነፃነት ማንንም ሳፈሪ ከማንም ሳትደበቂ የምታገኘኝ ቀን ሩቅ አይደለም። ቆይ ምን ለማድረግ እያሰብክ ነው? አድርጌ ያሳይሻለሁ። ኤላ በእናትህ እኔ ሌላ ምንም ችግር አልፈልግም። በሰላም ትምህርት መማር ብቻ ነው የምፈልገው። እንግዲህ እኔም ፍላጎት እሱ ነው። እሺው ምን አልከኝ? ምን ቲቸር በቃ ማዋራቱና እሷ ራሷ መታ ታዋራኝ አላልክም? ኦ ለካ ብዬ ነበር ረስቼው። አንቺን ሳገኝ እኮ ነገሮችን ሁሉ መርሳት እየጀመርኩ ነው። ኤላ አትቀልድ። አይ እኔ እንኳን እየቀለድኩ አልነበረም። ግን ደግሞ አንቺ ጠይቀሽኝ እምቢ የምለው ነገርም ደግሞ የለም። አመሰግናለሁ። ችግር የለውም። ከዛ ፊት ግን አንድ ቅድመ ሁኔታ አለኝ። በምን ቅድመ ሁኔታ? ሳሚ። ሳሚ? አዎ ሳሚ። እሱንማ ማድረግ አልችልም። ለምን? የቸር በቃሉ ነገር አላሳሰብሽ ማለት ነው? ይኸውልህ ኤላ በእርግጠኝነት ጆኒ የሆነ ቦታ ተደብቆ ያየን ነው የሚሆነው። እኔም እኮ እንድትስሚኝ የፈለኩት እሱ አይቶ እንዲናደር ነው። ለምን እንዲሆን ፈለክ? እርር ብግን ሲል ለማየት። ጆኒን ለማናደድ እየተጠቀምክብኝ ነው ማለት ነው? በፍጹም። እና እኔ አንቺን ማወራሽ ልብ የፈልጉት እንጂ በቀል ገፋፍቶኝ አይደለም። እሺ ታዲያ አሁን ካልከው ነገር ጋር አይጣረስም? ይኸውልሽ የሆነ ሰዓት ላይ እጄን ሰብሮት እንደነበር አትርሺ እና የትኛውንም አጋጣሚ ሳገኝ እሱን ማቃጠል ለኔ ደስታ ነው። እሺ ኤላ በእናትህ በፈጠረ አታሰቃኝ። እሺ አሁን አትሳሚ፣ ግን ሌላ ጊዜ እንደምትስሚኝ ቃል ግቢልኝ። እሺ ተስማምቻለሁ። ራስን እንዴት ነው እያያለሁ? ስትፈልግ ተቀመጥ፣ ስትፈልግ ተነስ የምትለኝ ነው እንዲመስል። ስለሌላው ሌላ ጊዜ እናወራለን። አሁን ግና ተከተለኝ። አሁን ሌላ ችግር ሳይፈጠር እንዳመጣጠ ተመልሰ ሄዱ። ቲቸር በቃሉ በሰበለ ምክንያት እየተጣላ እንደሆነ ደርሰውበታል። ስለዚህ በእሷ ምክንያት እየተጣላ እንዳልሆነ መናገር አለብን። አልችልም፣ መዋሸት አልፈልግም። ስማ እየለመንኩ አይደለም፣ ማድረግ ያለብህን ነገር እየነገርኩ ነው። ነጋሪ አያስፈልገኝም። እማረገውን ነገር ጠንቅቄ የማክሰው ነኝ። ሳስበው ደግሞ መዋሸቱ አስፈላጊ መስሎ አልታየኝም። ኤልያስ ሰብለ ወላጅ አምጪ ተብላለች። ይሄ ነገር ደግሞ ቤተሰቦቿ ጋር መድረስ የለባትም። ስለዚህ ከችግር እናውጣት እያልኩ ነው ያለሁት። ታዲያ እኔ ምን አገባኝ? ሰብለ እኮ የኔ ሳትሆን ያንተ ፍቅረኛ ነኝ። አንተ ደግሞ እሷ አጠገብ እንዳለች ደጋግማ አስጠንቅቃኛል። ታዲያ ለምን ብዬ ነው ለእናንተ ውለታ ሙሉ? ስማኝ ሰብለ አንድ ችግር ውስጥ ስትገባ አንተ እዚህ ትምህርት ቤት ውስጥ በሰላም አትማር። ሰምተኛል? አሳያለሁ። ቆይ አንድ ሀሳብ አለ። ምንድን ነው? ችግር ውስጥ የገባችው ሰብለ ነች አይደል? ለጊዜው ግን በአንተ ምክንያት ችግሩ ማይፈታ ከሆነ አንተ ራሱ ችግር ውስጥ ነው። እረፍ። ልታስፈራራኝ ሞክር። ይኸውልህ በእንዳንተ አይነቱ ማስፈራሪያ መደነበር አይነት ሰው አይደለም። እሺ አሁን ወደ ወሬ ግባ። ሰብለ ችግር ውስጥ እንዳትገባ በማሰብና ለእሷ ካለኝ ጥልቅ ስሜት የተነሳ ራሷ መታ ይህን ነገር አድርግልኝ ትበልኝና መቼ ያደርጋለሁ። ግን በእንዳንተ አይነቱ ወጠጤ የምታዘዝ ሰው አይደለም። ስማ በሰው ደካማ ጎን ተጠቅመ የራስን ፍላጎት ካሟላ ያንተን ደካማነት ነው የሚያሳይ። እንደ ፍቅረኛ የምታስብላት ከሆነ ግን መተህ ይሄንን ነገር እንድታረግ ንገራት። እርግጠኛ ነኝ ደግሞ ሰብለ ይሄንን ሀሳብ ትወዷለች። እሺ አፍቃሪው ጆኒ፣ እስቲ
ጥርሴ ምልክት ወጣ እንዴ? አታዩም እንዴ? ጥርስሽ ምልክት እንደዚህ ሆኖ አንቺ ትደሳስቻለሽ? አሰምምሽኝ እኮ ሰብሊ። አንዲት ስታዝኛ አጠገብሽ ብሆን በጣም ደስ ይለኝ ነበር። ዛሬም የመጣ ይምጣ፣ ላናግርሽ ይገባል። ሰብሊ ምን ሆነሽ ነው? ቆይ የኔ ችግር ግን መቼ ነው የሚያበቃው? ምን ተፈጥሮ? ቲቸር በቃሉ አውርተውኝ ነበረ። ስለምን ጉዳይ? ምን አሉሽ? ወላጅ አምጪ አሉ። እንዴ ምን አድርገሽ? ኤላና ጆኒ ባንቺ ምክንያት እንደተጣሉ አውቄያለሁ ብለው። ምን? ማን ሊነግራችሁ ይችላል? አውቀው አንቺን ለማወጣጣት እንዳይሆን። እንደዛ አይመስለኝም። እርግጠኛ ሆነው ነው ከታማኝ ሰው ነው የሰማሁት ያሉኝ። እና ታዲያ አንቺ አመንሽላቸው? እኔማ የውሸት ወሬ ነው ብዬ ተከራከርኩኝ። አይ አሪፍ አድርገሻል። ግን ምን ዋጋ አለው? ወላጅ ካላመጣሽ ክላስ አትገቢም ብለውኛል። የሆነ መላ እንፈልግለታለን። እኔም ቢሆን ደግሞ ሂጅ አወራቸዋለሁ። አንተም ችግር ውስጥ እንዳትገባ። ለአንቺ መከላከልማ ግዴቴ ነው። ግን ማን የነገራቸው ይመስልሻል? ኤልያስ ይመስልሻል እንዴ? አይ አይመስለኝም። በዚህ ልክ እኔን ለመጉዳት ይፈልጋል። አንቺን ለመጉዳት የሚፈልግ መጀመሪያ ግን ለእኛ ያሰብ የሚመስል ግን በሰብለ ምክንያት ነው ብሎ ሊናገር የሚችል ማን አለ? እኔ እንጃ ጆኒ፣ በቃ በቃ አንቺ ተረጋጊ። ምን ያጣርሽ ይርሳል። እንዴት የሚያስቀና ፍቅር ነው ያላችሁ። እንዴ ያለ ከየት መተሽ ነው? ግቢ ውስጥ ፈልግ ነበር፣ ከዛ እዚህ ያገኘሁት። በሰላም ነው የፈለግሽ? ናፍቀኸኝ ነው። ከፍቷታል መሰለኝ፣ እያባበላት ነው አይደል? እንደዚህ አይነት ፍቅር ይኑር ነው የሚያስብለው። መቼም ይለያዩ አይመስሉም። ቢሆን ጥሩ ነበር፣ ግን አይመስልም። ያው እሱ እንዳመለካከታችን ነው። እኔ እነሱ የማይበትና አንተ እነሱ የምታይበት መንገድ ይለያያል። ቆይ የከፋት ምን ነው ይመስልሻል? ዋሽተሽ ሞተሻል አይደል? አረ ቲቸርዬን ያልዋሸውም። ለማንኛውም ድንቅ የምርመራ ዘዴን ተጠቅሜ በምን እንደተጣሉ ደርሼበታለሁ። በምንድን ነው የተጣሉት? ባንቺ ነዋ። ልጆችን እንዲህ ልታጋዳያቸው የደረሳችኋ ሴት አንቺ እንደሆንሽ ሰምቻለሁ። አረ ውሸት ነው ቲቸር። ማን ነው እንደዚህ ያሉት? ዝም በይ አንቺ። እንዴ ከታማኝ የመረጃ ምንጭ ነው ያገኘሁት። ረፊ እንዴ አንቺ ግን አሸሽኝ። አሁንም ደግሞ ድጋሚ ደግሞ ታሽኛለሽ። አላቅም ቲቸርዬ፣ ዋሽተውት ነው። ደግሞ እኮ ምናልባት እኔን የሆነ ችግር ውስጥ ለመክተት ይሆናል እንደዚህ ያሉት። ስለዚህ ይሄንን ነገር ከወላጆችሽ ጋር ማውራት አለብኝ። ወላጅ? አረ ቲቸር መኑኝ፣ የምር በእኔ ምክንያት አይደለም የተጣሉት። ተናገርኩ። ነገ ወላጅ ይዘሽ ታስመጪ እዚህ ግቢ ድርሽ እንዳትይ። ለመናገር አትሻም ላፍስ ለእውነት እሞታለሁ አልሳሳም ለነፍሴ ነው ያለው ዘፋኙ። እና አለም እውነት ለእውነት ስለቆምሽ ልትኮሪ ይገባሻል። ኩራት ሊሰማሽ ይገባል። እሺ ቲቸርዬ፣ እኮራለሁ። በኩራት ንገሪኝ። ሰብለ ነች። ሰብለ 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 ሰብለ? አዎ ሰብለ። አንገት ደፊ ሀገር አጥፋ ሀገሬ ሰው። አንቺ አንገቷን ደፍታ ነበረ አዳሚ ስታጫንስልኝ የከረመችው። በእውነት ቲቸርዬ፣ እኔም ስሰማ እንደርሶ ነው የደነገጥኩት። ደግሞ እኮ ስጠይቃት አላቅም ብላ ካድ ነው ያደረገች። ካድ ሙጥጥ። ያው ቲቸርዬ ምን ብላ ትናገራለች? በጣም የሚያሳፍር ነገር እኮ ነው። እውነት ነው። ምን ብላ ትነግረኛለች? ኤላና ጆኒን እኔ ነኝ እንዳውሬ ደማቸውን ላፋሳቸው ማባላቸው ብላ ትነግረኝ። ምን ብላ ትነግረኛለች? እቺ ወራ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ? አፍላ ፍቅር። በአፍላ ፍቅር የሰብለና የኤላ ፍቅር። እንግዲህ ኤላ ሌላ ድራማ ጀምሯል። በባለፈው ክፍል ላይ አለም ለቲቸር በቃሉ
በኤላና በጆኒ መካከል ያለውን ጸብ ተናግራ ነበረ። በዚህ የተነሳ እንግዲህ ቲቸር በቃሉ ነገሩን ለማጣራት ተማሪዎቹን በየተራ እየዞረ እየጠየቀ ነበረ። እንግዲህ የጸባቸው መንስኤ አልታወቀም። በእርግጥ ጆኒና ኤላ ሰድቦኝ ነው የሚለው እንደዚሁ ኖርማል ነው ምናምን ብለው ነገሩን ለማብረድ ሞክረው ነበረ። ነገር ግን በዚህ አልበቃት ያለው አለም በቀጣይ ቀን እንግዲህ ድጋሜ በመሄድ ለቲቸር በቃሉ የጸባቸው መንስኤ ሰብለ እንደሆነች በሰብለ እንደተጣሉ እንግዲህ ተናግራለች። ይህ ነገር ስትናገር መሲ ከጀርባ ተደብቃ እያዳመጠች ነበር። ነገር ግን ምን እንዳወራች አላወቀችም። ያወሩትን ነገር ባታውቅም ግን የሆነ ነገር ለቲቸር በቃሉ እንደተናገረች ገብቷታል። እና እንግዲህ እነዚህ ነገሮች እየተባባሱ ቲቸር በቃሉ ደግሞ ሰብለንም አግኝቶ ወላጅ ታመጫለሽ ልጆችን በማጣላት ትምህርት ቤት ልትማሪ መተሽ ነገር ግን ልጆችን እርስ በርስ አጣልተሻን በሚል ወላጅ እንድታመጣ ማስጠንቀቂያ ይሰጣታል። እንግዲህ በዚህ መሀል ነበረ ጆኒና ኤላ መነጋገር የጀመሩት ማለት ነው። እንግዲህ ጆኒ ኤላን ሄዶ ለቲቸር በቃሉ ጸባቸው በሌላ ምክንያት እንደሆነ በፍጹም ምክንያቷ ሰብለ እንዳልሆነች እንዲናገር ይጠይቀዋል። ኤላም እንግዲህ ይህን እድል ተጠቅሞ ይሄ ነገር የሰብለ ጉዳይ ነው፣ ስለዚህ ይህን ነገር እንዳደርግላት ከፈለገች ራሷ ሰብለ መታ ተጠይቀኝ፣ አንተ ስላዘዝከኝ ምንም ላደርግልህ አልችልም ብሎ ነገሩን ተቀባይነት እንደሌለው ነግሮት ይሄዳል። እንግዲህ በመጨረሻም እንግዲህ ሰብለ ኤላን ለማግኘት ትሄዳለች። በዚህ ሰዓት እንግዲህ ጆኒ ተደብቆ እያያቸው ነበረ፣ ምን ሊያደርጉ ይችላሉ ብሎ ማለት ነው። ኤላ ያው አጋጣሚውን ተጠቅሞ ከእሷ ጋር ለማውራት ነው ዋናው አላማው። እና በመጨረሻ እንግዲህ ሰብለ ከሄደች በኋላ እያወሩ ነበረ። ሲያወሩ እንግዲህ እሱ ምንድን ነው ያላት ነገሩን ለእሷ ሲል እንደሚተወው ነገር ግን ደግሞ እንደተለመደው እንግዲህ ቅድመ ሁኔታ ሲያዘጋጅላት እያየን ነው። እንድትስሚኝ ይፈልጋለሁ ያለዛ ግን ይህን አላደርግልሽም አይነት ነገር ሲል ነበረ። ነገር ግን በዚያ ሰዓት ጆኒ ተደብቆ እያያቸው ስለነበር ሰብለም ይህን ነገር ጠርጥራ ጆኒ በእርግጠኝነት ተደብቆ የሆነ ቦታ እያየን ነው፣ ስለዚህ ይህን ማድረግ አልችልም ስትለው እያየን ነበረ። በመጨረሻም እንግዲህ ሌላ ጊዜ እንድትስመው ተነጋግረው ተለያይተዋል ማለት ነው። ማለት እንግዲህ ከትምህርት ቤት ውጭ እንድትስመው ቃል አስገብቷታል። ኤላ ሰብለ ተሸንፋ እስክትመጣ ድረስ እንግዲህ ይህንን ድራማውን እንደሚቀጥል ነው እያየን ያለ ነው። ምክንያቱም ሰብለ ፍቅረኛ ስላላት እንደሚወዳት መንገርም ሆነ ከሷ ጋር መሆን አይችልም። ሰብለ ናት ኤላን ትታ ጆኒን ትታ ወደ እሱ መምጣት የምትችለው እና ካልመጣች እንግዲህ ያላት እድል በዚሁ መቀጠል ነው ማለት ነው እስክትመጣ ድረስ። እሱ ግን ብዙ ነገሮችን እንግዲህ በዚህ መልኩ እየሞከረ ማለት ነው። እና በጣም ነበረ የሚያዝናናው የሚሰራው ድራማ በአጠቃላይ ማለት ነው። እናም እንግዲህ ምንድነው የተፈጠረው ነገሩን ለማስረዳት ወደ ቲቸር በቃሉ ጋር ሄደው ነበረ። ታዲያ እንግዲህ ኤላ እዛም ሄዶ በእነሱ ላይ ድራማ ሲሰራባቸው ነበረ። ቲቸር በቃሉን ነገሩ በቲክታክ እንደተጣሉ ይናገራሉ። እና እንግዲህ በዚህ ሰዓት የምንድነው ቲክታክ ምንድነው በማለት ቲቸር በቃሉ ስለ ቲክታክ እንግዲህ ምንነት ሲጠይቀው አፕ ነው በማለት ያው ማን ነው ስላልከኝ ነው አፕ ነው ያልኩት እያለ ጆኒ እንግዲህ ከቲቸር በቃሉ ጋራ ሲጣሉ ያየን ነው። ያው በተቃራኒው ደግሞ ኤላን ሲያደናንቀው ያየን ነው። ጥሩ ልጅ ትመስላለህ እያለ እንግዲህ ኤላ ሆን ብሎ የቲቸሩን አንጀት ለመብላት የሚያደርገው ድርጊት ጭራሽ ብሎ እንግዲህ በሰብለና በጆኒ መካከል ምንም አይነት የፍቅር ግንኙነት እንደሌለ እንድትናገር አስገድዷታል ሰብለን ማለት ነው። በመካከላቸው ምንም እንደሌለ እስኪ ሰብለን ጠይቋት በማለት እንግዲህ ለቲቸር በቃሉ አጋፍጧታል ኤላ ማለት ነው። እናም እንግዲህ ኤላ ባለበት ከጆኒ ጋራ ምንም አይነት የፍቅር ግንኙነት እንደሌላት ወይም ደግሞ ምንም አይነት ፍቅረኛ እንደሌላት በግልጽ ተናግራለች። ይሄ ነገር እንግዲህ ኤላን እያስደሰተው ይገኛል ማለት ደስተኛ አድርጎታል። በሱ ፊት ፍቅረኛ የለኝም ብላ ስትል ያው አስቡት ጆኒ ምን ሊሰማው እንደሚችል እና እንግዲህ ሁለቱንም ከቲቸር በቃሉ ፊት ሲያዋረዳቸውና በግድ እንዲያወሩ ሲያስደርጋቸው ነበረ። ስለዚህ ለሰብለ ሲባል እንግዲህ ሰብለም እኔ ምንም አይነት ፍቅረኛ የለኝም ከእነሱ ጋር ምንም አይነት የፍቅር ግንኙነት የለኝም ብላ ክዳለች። ይህ ነገር ጆኒን በጣም አናዶታል። ኤላን ደግሞ በጣም አስደስቶታል። እንግዲህ ፍቅረኛዋን አስክዷታል ማለት ነው። ጥያቄው መነሳት አልነበረበትም።
ቲቸር በቃሉ ትንሽ ነገር ነው የሚበቃቸው እንኳን ይሄን ያክል ነገር አግኝተውባቸውና በዛ ላይ ሰብለ በጣም ትንሽ ልጅ ናት። የመጣችው ለትምህርት ነው። በሷ ምክንያት ትምህርት ቤት ጸብ ተነሳ፣ ወንዶች ተደባደቡ ቢባል እንግዲህ ቤተሰቦቿን ምን ሊያደርጓት እንደሚችሉ ስለምታውቅ ለሷ ብለው ያደረጉት ነገር ያው ኤላን ደስተኛ አድርጎታል ማለት ነው። እንግዲህ ተለምኖ ይህን ነገር እንዲያደርግ ጆኒ ሳይቀር ኩራቱን ትቶ ለምኖት ነበረ። በዛ የተነሳ እንግዲህ ኤላ ኳሱን በራሱ ሜዳ አድርጎታል ማለት ነው። እና እንግዲህ አሁን ላይ መልሶ ሰብለን ደግሞ ወደሱ ለመሳብ እየሞከረ ይገኛል። ሰብለ ጆኒን ትታ እስክትመጣ ድረስ እሱ ይህንን ድርጊቱን ማድረጉን የሚቀጥል ነው የሚመስለኝ። ያው እንግዲህ ዛሬ ተፋቀሩ ነገ ተፋቀሩ እያልን እኛ በጉጉት ስንጠብቅ በጣም የሚያሳዝን ታሪክ ነው ያላቸው። በነገራችን ላይ ሁለቱ የሚዋደዱ እሷ ደግሞ ሌላ ፍቅረኛ ኑሯት፣ ፍቅረኛ የሚባለው ስሙ ብቻ ማለት ነው። ልቧ ደግሞ ከሌላ ወንድ ሆኖ እንግዲህ አስቡ ምን አይነት የማትወጣው አዘቅት ውስጥ እንደገባች ሰብለ ማለት ነው። ማንንም መምረጥ አችልም። እዚህ ጋር ያኛው ፍቅረኛዋ ነው፣ ምክንያት የላትም ከጆኒ ለመለያየት ምንም አይነት ምክንያት የላትም። ከኤላ ጋር ለመሆን ደግሞ ኤላ መተው ደግሞ አትችልም፣ ትወደዋለች እና በመሀል ቤት እንግዲህ እሷ ተሰቃየች። እዚህ ጋር የሚያሳየው እንግዲህ መጀመሪያም በሰብለ ኤላ እና ጆኒ ባይጣሉ ምናልባት ተለያይታ ከኤላ ጋር መሆን ትችል ነበረ። ነገር ግን አሁን ላይ ሁለቱ በእሷ እየተፎካከሩ ስለሆነ ጆኒን ትታ ኤላ ጋር ለመሄድ ገና ዋጋ ያስከፍላታል ማለት ነው። ነገር ግን አሁን ላይ ጆኒ አብራችሁ እንዳላያችሁ ብሎ ቢያስፈራራትም ኤላ ግን የተለያዩ እንትኖችን እያዘጋጀ ማለት የሆነ እሷን የሚያጠምድበትን መንገድ እየፈለገ ማለት ነው ከሱ ጋር እንድትሆን ለማድረግ እየሞከረ ይገኛል። እንግዲህ አለም ለቲቸር በቃሉ የተናገረችው ነገር ለጊዜውም ቢሆን በመካከላቸው ያለውን ጸብ ያበረደው ይመስለኛል። ያው ለሰብለ ሲሉና ከዚህ በኋላ ቢጣሉ ነገር ቢፈጠር ተጠያቂ እንደሆኑ ትምህርት ቤት ውስጥ ስለሚያውቁ ማለት ነው። እንግዲህ ኤላ በዚህ አላቆምም ድርጊቱን። እንግዲህ ከታረቅን አይቀር ለምን አንተቃቀፍም በማለት ሆን ብሎ ሰብለን ለማቀፍ ያደረገውን ጥረትም እንግዲህ አይተናል። በቲቸር በቃሉ ፊት እንተቃቀፍ ካሳረቁና አይቀር እኮ መተቃቀፍ አለብን ብሎ ሰብለን ለማቀፍ የሄደበት ርቀት በጣም ነበር የሚያስቀው። ያው የሁሉ ጆኒ ለማናደድ ነው። በጆኒ ፊት ሰብለን ሲያቅፋት ነበረ እና እንግዲህ ከዚህ ነገር በኋላ ነገሩ ከዚህ በኋላ እንዳይጣሉ ቲቸር ስላስጠነቀቃቸው ምናልባት ይሄ ድብድብ የሚባለው ነገር ለጊዜው የሚኖር አይመስለኝም። ነገር ግን ኤላ አንድ እቅድ አለው ጆኒን እስከ መጨረሻው ድረስ ከሰብለ ለማራቅ እና ሰብለን ነፃ ለማድረግ ማለት ነው። እንግዲህ ሰብለን ሲያገኛት እኔ ጆኒን ፈርቼ ጆኒ አትገናኙ ስላለ ሳይሆንም አንገናኘው ለአንቺ ሰላም ስል ነው እና አንቺም ተደብቀሽ እያየሽ ነበረ ሲላት እንግዲህ አጋጣሚ ነው ትለዋለች። ከዚህ በኋላ ትንሽ ጊዜ ብቻ ጠብቂኝ፣ መቼም ቢሆን በነፃነት ማየት እኔም ልታገኝ ልታየኝ ትችያለሽ፣ ለትንሽ ጊዜ ነው ነፃነትሽን አውጅልሻለሁ ሲላት እያየን ነው። ምን ልታደርግ አስበ ነው ብትለውም እሱን አድርጌ ነው ማሳይሽ፣ በቅርቡ በነፃነት እኔን ማየት ትችያለሽ ሳትደበቂ እያለ ይገኛል ኤላ ማለት ነው። ለዚህ ነገር እንግዲህ ደግሞ ግብአት እንድትሆነው አለምን ተጠቅሞ ጆኒን እንዴት አድርጎ እንደሚጎዳው ባናውቅም ግን ከናታን ጋራ እየተመካከረ ይገኛል። በቅርቡ አንድ እቅድ እናወጣለን። ከዛ ጆኒ የሚባል ልጅ ከዚህ ትምህርት ቤት ቀና ብሎ እንዳይሄድ አይደለም ቀርቶ መሳፈጥ እኛን ቀና ብሎ እንዳያይ አንገቱን ደፍቶ እንዲሄድ አድርገን ዋጋውን እሰጠዋለሁኝ። ለዚህም ምን ማድረግ እንዳለብን ያቀድኩትን እቅድ እነግርሃለሁ ሲል እንግዲህ ለናታን እያማከረው ይገኛል። እንግዲህ ጆኒ እንደሚታወቀው ኃይለኛ ተደባዳቢ እንደሆነ ነው የምናውቀው። ባለማስኩ እሱ ነው ብለን ስለምናስብ ማለት ነው። ብዙ ነገራቸው ከባለማስኩ ጋራ ስለሚመሳሰሉ እና በቁመናም በሆነ እጃቸውንም ስናያቸው ተመሳሳይ ናቸው ከጆኒ ጋራ። ነገር ግን እሱ ብቻ አይደለም። እንግዲህ ኤላ ከጆኒ ጋር ሊደባደብ ቀጠሮ ሲይዝ ያ ባለ ማስክ ሰውዬ ኒንጃው መጥቶ ኤላን እንግዲህ እጁን ሲሰብረው አይተናል። በሌላ ጊዜ ደግሞ ናታን እንደዚሁ ከሱ ጋር ቀጠሮ ይዞ ሲሄድ አሁንም ናታንን ሲደበደበው አይተናል። ታዲያ እንግዲህ የነገር አጋጣሚ ነው ማለት አንችልም። ወይ ራሱ ጆኒ ነው ወይም የጆኒ ሰው ነው ማለት ነው። ጆኒ የሆነ የተማመነው ነገር ሳይኖር በዚህ መጠን እንግዲህ ከኤላ ጋር አይሳፈጥም ነበረ። ስለዚህ ከጀርባ ወይ የሚተማመነው ነገር አለ ወይም ደግሞ ማስክ ለብሶ እየደበደባቸው ያለው
እሱ ራሱ ሊሆን ይችላል የሚል ግምት አለኝ። ውድ ቤተሰቦቼ አፍላ ፍቅር ላይ እናንተስ ምን ሀሳብ አላችሁ? ባለማስኩ ማን ይመስላችኋል? በቀጣይ ክፍል እንግዲህ በክፍል 244 እስከምንገናኝ ድረስ የዛሬው ቪዲዮን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ላይክ እና ሼር ማድረግ እንዳረሱ። ባይ ባይ።